የኢሳያስ አፈወርቂ ፍላጎት ምንድነው? በንግግራቸው ውስጥ የተገለጸው ዓላማው ምንድነው? አምባሳደር ዲና ሙፍቲ እንዳሉት የአማራንና የትግራይን ታጣቂዎች ተጠቅመው የፌዴራል መንግስትን ከስልጣን ማንሳት ነው ወይ? ያ ነው ወይ ፍላጎታቸው? አንድ ይህንን በደንብ መጠየቅ ያስፈልጋል። ሁለተኛ ይሄ ፍላጎታቸው ሊሳካስ ይችላል ወይ? ኢትዮጵያ ውስጥ ያለው ውስጣዊ ሁኔታ ይህን ፍላጎታቸውን ለማሳካት የሚረዳቸው ነው ወይ? እነዚህ ነገሮች እየጠየቅን ሊመልስ የሚችል ውይይት እናደርጋለን። ዓላማቸው ምንድነው የሚለው ኢሳያስ አፈወርቂ ኢትዮጵያ ውስጥ ተቃውሞ እንዲጠናከር ፍላጎት እንዳላቸው በዛ ንግግራቸው ውስጥ ታይቷል። ኢትዮጵያ ውስጥ ያለው ኢትዮጵያውያን ተቃውሞ ያደረጉ ነው ያሉት እና ያ መጠናከር ሁሉ እንዳለበት ተናግሯል። ምን አይነት ተቃውሞም እንደሚፈልጉም ደግሞ በዛው በንግግራቸው ውስጥ ደግሞ ጠቁመዋል። ያን የተቃውሞ አይነት አይተን ያ አይነት ተቃውሞ ኢትዮጵያ ውስጥ ቢመጣ ኢትዮጵያ ውስጥ ምንድነው ሊፈጠር የሚችለው የሚለው ኢትዮጵያ ውስጥ ያላቸውን ፍላጎት እንድንረዳ የሚያግዝ ይመስለኛል። ተቃውሞ እንዲኖር ይፈልጋሉ። ምን አይነት ተቃውሞ? አንደኛው ለኔ ጽንፍ የያዘ ተቃውሞ እንዲኖር ፍላጎት አላቸው። የብሔር መልክ ያለው ጽንፍ የያዘ ኦሮሞማ የሚለውን ቃል የተጠቀሙት ዝም ብሎ አይደለም። አምባሳደር ዲና ሙፍቲ እንዳሉት ፕሬዝዳንት ኢሳያስ አፈወርቂ አንዱን ብሔር በሌላ ብሔር ላይ የማስነሳት ልምድ ያላቸው ናቸው። በነገራችን ላይ የኢትዮጵያን ፖለቲካም በዛ አይነት መልኩ ነው የሚያዩት፣ በዛ አይነት መልኩ ነው የሚተነትኑት እና ልምድ ያላቸው ናቸው እና በዚህም ንግግራቸው ውስጥ አምባሳደር ዲና ሙፍቲ እንዳሉት በኦሮሞ ሕዝብ ላይ ማስነሳት ፍላጎት እንዳላቸው ኦሮሞማ የሚለው ነገር ሲጠቀሙ ታይቷል። ይህንን ቃል ዝም ብሎ የተጠቀሙት አይደለም። በነገራችን ላይ የኦሮሞን ፖለቲካ በሚመለከት ከብዙዎቻችን በተሻለ ፕሬዝዳንት ኢሳያስ አፈወርቂ ግንዛቤ ያላቸው ይመስለኛል። በጣም በተሻለ ከኤርትራ ፖለቲካ ይልቅ ፕሬዝዳንት ኢሳያስ አፈወርቂ የኢትዮጵያን ፖለቲካ በደንብ ያውቁታል። ትኩረታቸውም እዛም ላይ ስለሆነ ኤርትራም ላይ እንደዚሁ ይሄን ያክልም ተቃውሞም ስለሌለ ፖለቲካም ስለሌለ ኤርትራ ውስጥ ፖለቲካም የለም። ኢትዮጵያ ውስጥ ያለውን በደንብ ነው የሚያውቁት እና አንዳንድ ተንታኞች በተለይ አሁን ላይ ፕሬዝዳንት ኢሳያስን መደገፍ የሚፈልጉ እሳቸውን ትክክል ማድረግ የሚፈልጉ ፕሬዝዳንት ኢሳያስ አፈወርቂ ለኢትዮጵያ የሚጠቅም አይነት ፍላጎት እንዳላቸው የማሳመን ግዴታ ውስጥ የወደቁ አካላቶች ኦሮሞማ ሲሉ ሊሉት የፈለጉት ይሄንን ነው እያሉ ሲያብራሩ እቺ በጣም ገርሞኛል። አይ ቲንክ እሳቸውም የሚገርማቸው ይመስለኛል። የፖለቲካል ኮሬክትነስ ቢያስፈልገው ነው ፕሬዝዳንት ኢሳያስ አፈወርቂ ኦሮሞማን አይጠቀሙትም ወይንም ደግሞ ሌላውን የኦሮሞ የፖለቲካ ማህበረሰብ የማያስቆጣ አይነት ንግግር ከጎኑ የሚያስገቡ ነበር። ሆን ብለው ነው ኦሮሞማ በሚል አጠቃላይ የኦሮሞን የፖለቲካ ማህበረሰብ ሊያስከፋ የሚችል አይነት ነገር የተናገሩት። ጀዋር ይመስለኛል በዚህ ጉዳይ ላይ ስልጣን ላይ ያለውን ብልጽግናና የኦሮሞን ሕዝብ ለይተው በማየታቸው ብሎ አፕሪሺየት ያደረገው ጀዋር ይመስለኛል። ፕሬዝዳንት ኢሳያስ አፈወርቂ ለይተው አያዩም። ለይተው እንደማያዩ
ማሳየው ትግራይ ውስጥ የተፈጠረው ነገር ድርጅት ህዝብ በሚባል ለየት ማያዩ ኢትዮጵያ ውስጥ ያለው ፖለቲካ የብሔር ፖለቲካ ነው። አንድ ድርጅትና ህዝብ የሚያያዙበት ገመድ ወይንም የሚያያዙበት መንገድ ወፍራም ነው፣ ሰፊ ነው ብለው ያስቡ። ጠባብ ነው ብለው አይደለም፣ ቀጭን ነው ብለው አይደለም ያስቡት። አንድ ግለሰብና አንድ ህዝብ በብሔር ፖለቲካ ውስጥ ለዚያውም ደግሞ ውጥረት ጽንፍ ባለበት አንድ የፖለቲካ ኃይልና ያ ህዝብ አንድ ተደርገው ቢታዩ ብዙ ስህተት ላይ አይጥልም። ምክንያቱም ያ ህዝብ ውጥረት ባለበት ጽንፍ በያዘ የፖለቲካ ሁኔታ ውስጥ ያንን ድርጅት ወይንም ያንን ግለሰብ ከራሱ የፖለቲካ ህልውና ጋር አያይዞ የማየት እድሉ በጣም ሰፊ ነው። ጀዋር ይሄ ስላልገባው ነው ያለው። አውቆ ምናምን አይደለም። ይሄ አልገባው ተሸውዶ ፕሬዝዳንት ኢሳያስ አፈወርቂ የኦሮሞን ህዝብም ይሄ ኦሮሞማ የሚባለው ስልጣን ላይ ያለውንም አካል አንድ አድርገው ነው ማየት የፈለጉት፣ ማሳየት ነው የፈለጉት። ትግራይ ላይ ከፈጸሙት ጋር በመነሳት ብቻ አይደለም። አንድ እሱን ያዙ። ቅድም እንዳልኳችሁ ደግሞ ከትንታኔ ማባያ ጽንፍ በያዘ አይነት ሁኔታ የኦሮሞን ህዝብ ህልውና አስጠብቃለሁ፣ የኦሮሞን ህዝብ መብትና ጥቅም አስጠብቃለሁ፣ የኦሮሞን ሀገር አደርጋለሁ የሚል ጎላ ብሎ የወጣ ግለሰብ ወይንም ድርጅት ከኦሮሞ ህዝብ ጋር ተያይዞ የመታየት እድሉ ሰፊ ነው። ራሱ ኦሮሞ አያይዞ ያየዋል፣ ሌላው አያይዞ ነው የሚያየው። ሶስተኛ እሳቸውም አለዩ የኦሮሞ ህዝብና ስልጣን ላይ ያለው አካል የተለያየ ነው ብሎ ጭራሽ አልተናገረም። ይሄን ሲያነሱ አንዳንድ በተቃውሞ ጎራው ያሉ የኦሮሞ የፖለቲካ ማህበረሰብ ወይም የኦሮሞ ልሂቃን ደስተኛ እንደማይሆኑ ያውቃሉ። ለምሳሌ ኦላም ቢሆን ደስተኛ እንደማይሆን ያውቃሉ። እነሱን ግን ለማስደሰት ብለው ኢትዮጵያ ውስጥ የለዘበ አይነት ግንኙነት እንዲኖር አልፈለጉም። ኦላ መኖሩ የኦሮሞ ልሂቃን በተቃውሞ ጎራው ያሉት ወደ ተቃውሞ ጎራው መምጣታቸው፣ እዛ ውስጥ መግባታቸው ተቃውሞ ጎራው ውስጥ ያለውን በብሔር መልክ ያለውን ግንኙነት የለዘበ ነው የሚያደርገው። ጽንፍ የያዘ ልዩነት እንዲፈጠር ነው የፈለጉት። ጽንፍ የያዘ እና አጠቃላይ የኦሮሞን ልሂቅ በሙሉ መግፋት ነው የፈለጉት እና ሌላው በተቃራኒ ከነሱ በተቃራኒ እንዲቆም ነው የፈለጉት። ለዛ ነው ሊለዩት ያልፈለጉት። ጽንፍ የያዘ ማንነት ተኮር የሆነ ልዩነት፣ የፖለቲካ ልዩነት ነው መፍጠር የፈለጉት። ተቃውሞ መመራት ያለበት እንደዛ ነው ብለው ነው እሳቸው እንደዛ አድርገው ነው ያሰቡት። የኦሮሞማ በሚል አጠቃላይ ይሄ የኦሮሞ ፖለቲካ ተነጥሎ መቀመጥ አለበት፣ መታየት አለበት። ሲፈልግ ራሱ የኦሮሞ ልሂቅ አይ እኛ ከመንግስት ጋር አይደለን ምናምን ብሎ ራሱን ይለይ፣ እኛ መለየት የለብንም አንድ አድርገናቸው እንይ። ስጋት ውስጥ ሲወድቅ ራሱ የኦሮሞ ልሂቅ ከመንግስት ራሱን እየለየ ይመጣል። ከመጣ እንቀበለዋለን፣ ካልመጣ ግን እንደዛ ሆኖ ይቀመጥ እና ጽንፍ የያዘ ማንነት ተኮር የሆነ በያዘ አይነት መልኩ የኦሮሞን የፖለቲካ ማህበረሰብ ህዝቡን ራሱን መነጠል ይፈልጋል። እንደዛ አይነት ትግል ነው የፈለጉት። ኦሮሞማ የሚለውን የተጠቀሙበት ዝም ብሎ አይደለም እና አንዳንዶች ሊያስተካክሉት እንደሞከሩት አይደለም። እንደዛ እንዲለዝብ አይፈልጉም። አይ እንዲህ ለማለት እንዲለዝብ አይፈልጉም። እንዲህ የማስረዳት ግዴታ ውስጥ ይሄ የሚቃወመው አካል እንዲወድቅ አይፈልጉም። ይልቁንስ ራሱ የኦሮሞ የፖለቲካ ልሂቅ የመረዳት ግዴታ ውስጥ እንዲወድቅ ነው የሚፈልጉት።
ማለት ሌላው የኦሮሞ ፖለቲካ ልሂቆችን ወደ ራሱ ለማምጣት ማስረዳት ሳይሆን ራሱ የኦሮሞ ልሂቅ ተረድቷቸው እነሱ ነው መምጣት ያለበት። እንደዚህ አይነት ነገር ነው እንዲፈጠር የፈለጉት። አንዱ ያ ነው። ሁለተኛው እንዲሁ ራስ እያንዳንዱ ብሔር በየብሔሩ ሳይሆን የተጣመረ እና ራሱ ኤርትራንም ጭምር ያካተተ የተቃውሞ ብሎክ ነው መፍጠር የፈለጉት። አይተውታል። የትግራይ ልሂቅ ለብቻ ያደረገው እንቅስቃሴ የት እንደደረሰ፣ የአማራው እንደዚሁ። እነዚህን ሁለቱን ያካተተ እና ራሷ ኤርትራንም ጭምር የሚያካትት እሳቸውንም ጭምር የሚያካትት የተቃውሞ ብሎክ ነው መፍጠር የፈለጉት። ለዛ ነው ሴም ኩሽ የሚል ልዩነት መፍጠር የተፈለገው። ጽንፍ የያዘ አጠቃላይ መንግስቱን ከኦሮሞ ህዝብ ጋር ከኦሮሞ የፖለቲካ ማህበረሰብ ጋር አያይዞ የሚያይ ኤርትራን የሚጨምር አጠቃላይ ሰሜኑን አንድ ላይ የያዘ ብሎክ መፍጠር የሴም ምናምን የሚባለው ጉዳይ የመጣው ለዛ ነው። ሌሎቹም ወዲያው ቀብ አድርገው አቢሲኒያ ምናምን ማለት የጀመሩት ለዛ ነው። ሰሜኑ ምናምን ማባል የተጀመረው በዛ ምክንያት እና እንዲህ አይነት ተቃውሞ ነው መፍጠር የፈለጉት እና ይሄ አቢሲኒያ ወይም ሴም የሚባለው ብሎክ ታርጌት ያደረገው አጠቃላይ በኦሮሞ ፖለቲካ ማህበረሰብ ላይ የሚያደርገው የተጠናከረ ተቃውሞ ምን ይዞ ይመጣል? ምን ይዞ ይመጣል? ይሄ መንግስትን መቀየር ብቻ ነው። ይሄ በሀገሪቱ ውስጥ መንግስት ሙሉ ቁጥጥር እንዳይኖረው በማድረግ በሀገሪቱ ውስጥ የኤርትራ መንግስት ፍላጎቱን ጥቅሙን በቀላሉ ማስፈጸም የሚችልበት ስርዓት የሌለው አይነት ሁኔታ መፍጠር ነው ወይንስ ሀገር ማፍረስ ነው? በእንደዚህ አይነት የገዘፈ ኤርትራን ሁሉ ያካተተ የተቃውሞ ብሎክ ተፈጥሮ በዛኛውም በኩል ደግሞ ይሄ ለመለየት እንደሚለዝብ ልምምጥ የሚያበዛ አይነት ሳይሆን ጽንፍ የያዘ የተቃውሞ ብሎክ ተፈጥሮ ጠንካራ እንቅስቃሴ ሲደረግ ሊመጣ የሚችለው ውጤት በእኔ እምነት ሀገር ማፍረስ ነው። ፕሬዚዳንት ኢሳያስ አፈወርቂም ሀገሪቱ ልትፈርስ የሚጠቀሙ ይመስለኛል። አንደኛ አይተውታል። ለራሳቸው ፍላጎት ሊገዛ የሚችል የኢትዮጵያ መንግስት አይኖርም። ኢትዮጵያ ትልቅ ሀገር ነች። የኢትዮጵያ መንግስት መባሉ በራሱ ውሎ አድሮ ራሱን ከሳቸው በላይ የሚያይ ቀጠናው ላይ ሁነኛ ተፎካካሪ የሚሆን በዓለም አቀፉ ማህበረሰብ ዘንድ አንደኛ ተመራጭ የሚሆን ኢቭን ደካማም ሆኖ በራሱ የኢትዮጵያ መንግስት መባሉ ኢትዮጵያ አሁን ባላት ቅርጽ የዛች ሀገር መንግስት መባል ራሱ ይዞት የሚመጣቸው ፕሪቪሌጆች በቀጠናው ውስጥ በዓለም አቀፍ ማህበረሰብ ትልቅ ነው። ሰዎች ሀገር ሁለት ሶስት እንደዚህ ብትሆን ጥሩ ነው። ምናልባት ይሄ ወይ ሴም የሚባለውን ገንጥሎ ከኤርትራ ጋር ሀገር ሊያደርጉ ታስቡ ከሆነም አናውቅም። መንግስታት ማንጠብቃቸውን አይነት ነገሮች ያስባሉ። አንዱ ያ። ሁለተኛ ኢትዮጵያ አሁን ባላት አይነት ቅርጽ ትቀጥል ከሆነ ሁሉ ጊዜም ቢሆን ለኤርትራ ስጋት ነች። ሁሌም ቢሆን የባህር በር ጥያቄ ማንሳት ነው አይቀርም። ስለዚህ ይህን ሀገር ሁለት ምናምን ማድረግ የሚጠቅም ይሄ የወደፊት ጉዳይ ነው ከተባለና አሁን ላይ ያለውን ነገር ደግሞ እናስብ ከተባለ አሁን ባለው አይነት ሁኔታ ውስጥ የፌዴራል መንግስቱ ይፍረስ ማለት ምንም አትጠራጠሩ ሀገር ይፍረስ ከማለት ጋር እኩል ነው።
እኩል ነው። ያንዳንዱ ብሔር የራሱ ታጠቀው ነገር አለ። ምን ችግር አለው ይነጋገራሉ ምናምን ብትሉኝ አንዱ ጎምቶ ወጥቶ ሌሎቹንም ለራሱ ማስገበር ካልቻለ በስተቀር ያንዳንዱ በታጠቀበት አይነት ሁኔታ የፌደራል መንግስት ይፍረስ ቢባል መንግስት ያለሽ ሀገር የመፈጠር እድሉ እጅግ በጣም ሰፊ ነው። ስለዚህ አሁንም ቢሆን አሁን ያለውን የፌደራል መንግስት በኃይል ማፍረስ አለብን የሚለው ነገር ይዞት የሚመጣ ውጤት የሀገር መፍረስ ነው። ሶላኔ ፕሬዝዳንት ኢሳያስ አፈወርቂ ፍላጎታቸው በዚህ ተባለ በዛ ሀገር ማፍረስ ነው። ሀገር ማፍረስ ነው የሚፈልጉት ያንን ነው የሚል ነው። ይሄ ሊሳካላቸው ይችላል የሚለው በተወሰነ ደረጃ አለ። የእነሱን ውስጣዊ ጉዳይ ሳይሆን እኔ ማየት የምፈልገው ኢትዮጵያ ውስጥ ያለው ውስጣዊ ሁኔታ ያን ይፈቅዳሉ። እንግዲህ ዋናው መጠቀም እየፈለጉ ያሉት የትግራይ ታጣቂዎችን እና አማራ ክልል ውስጥ ያሉ ታጣቂዎችን ተጠቅመው መንግስት ላይ ጫና መፍጠር አስፈላጊም ሲሆን ደግሞ በኃይል ማፍረስ ነው። ወይንም እነዚህን አካባቢዎች እንደ ባፈር ዞን መጠቀም ነው ለራሳቸው ማቀስቀሻ ቦታ ማለት ነው። ወይም መንግስትን ራሱ ጋር መጥመድ ነው። ከራሱ ጋር ሲላፋ ራሱን ሲያዳክም ይኖር አይነት ብቻ ለተለያየ አይነት ዓላማ ሊውሉ ይችላሉ። ዋናው ግባቸው ቅድም ያልኳችሁ ቢሆንም ግን ደግሞ ከዛም በታች ላሉ ፍላጎቶቻቸው ሊጠቀሙባቸው የሚችሉት እነዚህን አካላቶች ነው። እነዚህ አካላቶች ጋር ይሄ ነገር አለ ወይ ከተባለ አንዱ ማየት ያለብን የትግራይ ታጣቂ ኃይሎች ነው። ባለፈው እንዳልኳችሁ የትግራይ ላይ ያለው የማመጽ አዝማሚያ ነው ወይም ያመጹ አካል ቲፒኤልኤፍ ማለት ነው። የቀድሞ ባለፈው እንዳልኳችሁ ለመንግስት አጥማይ ስጋት አይደለም። ለሌላ ለውጭ ኃይል መጠቀሚያ ሊሆን ይችላል እንጂ በራሱ ስጋት አይደለም። በፊት ከነበረው በጣም በብዙ መጠን የተዳከመ በፖለቲካ በወታደራዊ ጉዳይም በጣም የተዳከመ ሺህ ጊዜ መግለጫ የሚያወጣው ለዛ ሺህ ጊዜ አልጠበቁትም። እንደዚህ አይነት ሁኔታ ውስጥ የጠበቁት ነገር ወይም ያሰሉት ነገር እኛ ስናምጽ እኛም ከመንግስት ማፈንገጥ ስንጀምር ካለው ሌሎች ውስጣዊ ሁኔታዎች ጋር ተደምሮ እንደገና ከኤርትራ ጋር ሌላ አይነት ግንኙነት ስንፈጥር ይሄ መንግስት ተጨንቆ ወደ ድርድር ይመጣል። ምን ያልሆነ እንደውም ያዝልቅላችሁ አይነት ነገር ነው። መንግስት ዝም ነው ያለው። ከተመቻችሁ ማዝልቁ ያዝልቅላችሁ ብሎ ነው ዝም ያለው። እንደውም አሁን ላይ ከኤርትራ ጋር ያደረጉትን ግንኙነት ለሌላ አይነት ዓላማ ለመጠቀም ማለትም የሚፈልገውን ነገር አድርጎ ከዛ በኋላ ጀስቲፋይ ለማድረግ ይሄንን ያቀርባል። ከኤርትራ ጋር ተገናኝተው የሚል እና ሳያስቡት እንደውም ለመንግስት የሚጠቅም ሆነ። የነሱ ግምት ከኤርትራ ጋር ስንገናኝ ከአማራ ኃይሎች ጋር ስንገናኝ የሆነ አስፈሪ ድባብ እንፈጥራለን። ያ ነገር መንግስትን ይረብሸዋል። ከዛ በኋላ ለጊዜው ቢሆን ከኛ ጋር መነጋገሩን ይመርጣል የሚል ግምት ነበራቸው። የራሳቸውን አቅም ብቻ አይደለም የተማሩት። በራሱ ከአማራም ጋር ከኤርትራም ጋር ስንገናኝ እንቱም ጭራሽ መንግስት ምናል ያስልክላችሁ ይጠቅማችሁ ከሆነ ያስልክላችሁ እና ዛት ማች ትግራይ ውስጥ ያለ ኃይል ለመንግስት ስጋት አይደለም። እንደውም እሱ ራሱ አሁን ከራሱ የወጡ አፋር ላይ ያሉ የትግራይ የሰላም ኃይል ቲፒኤፍ መሰለኝ የሚባሉት ትግራይ ፒስ ፎርስ እንደዛ መሰለኝ ራሳቸውን የሚጠሩት እሱ እንደውም ስጋት ሆኖበታል። እና እንደውም ሌላ የቤት ስራ አለበት ገና ትግራይ ውስጥ ሌላ የሚሰጠው የቤት ስራ አለ ገና የሚሰራው
ጊዜያዊ መንግስቱም ይሄ ጄኔራል ታደሰ ወረደ ፕሬዝዳንቱ አንዳንድ ነገሮች ነው ከነሱ ፍላጎት ውጪ አንዳንድ ነገሮችን እያደረጉ ነው። አሁን የመቀሌውን አመራር የመለሱበት አይነት ሁኔታ ደሰኞች አይደሉም። ይሄ ትንሽ እያስፈራቸው ነው እና ገና ያልጨረሱት ያልሰሩት የቤት ስራ አለ። ይሄን ያክል የኤርትራ መንግስት ሊጠቅሙ ይችላል። ነገር ግን ዛትማች እንትን የሚልበት ግን አይደለም፣ የሚተማመንበት አይደለም። ራሱ ዶክተር ደብረጽዮን ግራ ገብቷቸዋል። ይሄ እውነቴን ነው የምላችሁ። በቅርብ ጊዜ የምታዩት በቅርብ ጊዜ ታዩታላችሁ። መውጫው ጠፍቷቸዋል። መውጫውን የጠፋቸው በቃ እንደው በጀመርነው መልኩ እንሂድ ወይስ ምን እናደርግ የሚል አይነት ንግግር ላይ ነው። በቅርብ ጊዜ ታዩታላችሁ። እንደጠበቁት አልሆነ። መንግስት ምንም አልላለ፣ ሊያናግራቸውን ፍላጎት የለውም። ከኤርትራም ጋር መገናኘታቸውን ዜና የማያደርጉ በዛም ፕሮፓጋንዳ ለመስራት ሲሞክርም አይታይ። መንግስት ሌላ ጉዳይ ላይ ነው። ይረብሻቸዋል። በቃ በጀመርነው አይነት መልኩ ጦርነቱን እንጀምር ወይስ ምን እናደርግ የሚል ላይ እንደዛ አይነት ነገር ውስጥ ናቸው። በመንግስት በኩል ደስ እንዳላችሁ ከፈለጋችሁ ተገናኙ፣ ከፈለጋችሁ ጦርነቱንም ጀምሩት። ማን እንደሚጎዳ እናየዋለን ነው እና ጨንቋቸዋል። ቲፒኤልኤፍ አደገኛ ቅርቃር ውስጥ ነው የገቡ። በቅርብ ጊዜ የሚታይ ጉዳይ ነው። አማራ ክልል ላይ ያለው ቀደም ባልኳችሁ ሰሩት። በእርግጥ እነሱም አማራ ክልል ውስጥ ያለውን ኃይል ዛትማች ይጠቅመናል ብሎ ማያስቡ አንዳንድ የአማራ የፖለቲካ ማህበረሰብ ራሳቸውን በጣም ወሳኝ አካል አድርገው ሲያዩ ይገርመኛል። ማለት የፋኖ ኃይሎችን ማለት እንጂ የአማራ የፖለቲካ ማህበረሰብ በጣም ወሳኝ ነው። አሁን ባለው ሁኔታ በጣም ወሳኝ ኃይል የአማራ የፖለቲካ ማህበረሰብ የፋኖን ኃይል ማለት ነው። የፋኖ ኃይል በጣም ወሳኝ ኃይል ሆኖ እንደወጣ አድርገው የሚያስቡ ሰዎች አሉ። እንደዛም የሚያወሩ ሰዎች አሉ። እንደ ፕሮፓጋንዳ ሲሆን አምነውበትም ሁሉ የሚያወሩ ሰዎች አሉ። የትግራይም ኃይል የኤርትራም ፕሬዝዳንት ኢሳያስ አፈወርቂ ለዛ እንደፈለጓቸው የሚያስቡ ሰዎች አሉ። ታጣቂውን ኃይል ያን ያህል ይጠቅመናል ብሎ አያስቡ። ታጣቂውን ኃይል የሚጠቀሙት ለአንድ ነገር ነው። ዞሮ ዞሮ ይሄ ታጣቂ ኃይል ሚዲያም አለው፣ መሬት ላይ የታጠቀ አካል ነው። እና ሲያዩት አማራ ክልል ላይ ፋኖን መንካት ማለት በጣም የሚያስመታ ጉዳይ ነው። ፋኖን በሚመለከት አሉታዊ ነገር ማንሳት ማለት በጣም የሚያስመታ ጉዳይ ነው። እና የአማራ የፖለቲካ ማህበረሰብ ይሄ ፋኖ የሚባለውን ኃይል ፈርቶት ነው የሚኖረው። ሁሉም ማለት አይደለም። አንዳንዶቹ ወደው ታምነውበት ምናምን እንደዚህ ያለ ግን ኢቭን የትም እንደማይደርስ እያወቁ እንደማይጠቅምም እያወቁ ሄዶ አልቲሜትሊ የአማራን ህዝብ የፖለቲካ ፍላጎትና ጥቅም እንደሚጎዳም እያወቁ ግን ይሄንን ማለት ስለሚያስመታ ስለሚያዘምት የማይሉ ሰዎች አሉ። ፋኖ በቀጥታም እንደዚሁም ደግሞ አስፈሪም በመሆኑ በፍላጎትም በአስፈሪም በመሆንም የአማራን የፖለቲካ ማህበረሰብ አእምሮ ተቆጣጥሯል። ይሄ ታጣቂ መኖሩ የአማራ የፖለቲካ ማህበረሰብ ሁልጊዜም ቢሆን በአብዛኛው በተቃውሞ ጎራ ላይ እንዲሰለፍ ያደርጋል። እሱ ነው የሚፈልጉት። ታጣቂው የትም እንደማይደርስ ከሽምቅ ውጊያ እንደማያልፍ ያውቁታል። ምናልባትም ደግሞ እንደሚዳከምም ያውቃሉ። እድሜ ልካቸውን ሲዋጉ የኖሩ ሰዎች ናቸው። ነገራችን ያውቃሉ፣ አይተው ጎበዝ ወታደር ሰዎች ብዛትን አይተው
ስልጠናን አይተው ምን ብሎ ይነግሩሃል ዕጣ ፈንታ ምን ያህል ጊዜ በዛ ሂደት ውስጥ ልትቆዩ እንደምትችሉ የሚነግሩ ናቸው። እና የፋኖ ወታደራዊ እንቅስቃሴ የትም እንደማይደርስ ያውቃል። ነገር ግን ፋኖ የሚባለው አሁን አንዳንድ ቪዲዮዎች አይታችሁ ከሆነ ሁሉ ጊዜ አማራ ክልል ውስጥ ጦርነት መኖሩን ይናገራሉ። ሁሌ ዜናቸው ላይ ሁሌ ኖረም አልኖረም አንዳንድ አካባቢ ላይ እንዲህ ውጊያ ነበር ይላሉ። የግድ መወራት አለ። ለምን? ይሄ የአማራ የፖለቲካ ማህበረሰብ በዛ ምክንያት ነው ተቃውሞ ጎራ ላይ ተሰልፈው እንጂ አንዳንዱ ብዙ ሰው ነው የምላችሁ የፋኖ እንቅስቃሴ ማይመቸዋል። ግን እንዴት ብሎ ይናገር? እንዴት ብሎ ያወጣው? እና አጠቃላይ የፖለቲካ ማህበረሰቡን ሰብስቦ ተቃውሞ ጎራ ላይ አድርጎላችኋል። እሱ ነው የሚፈልጉት። እሱ ነው የሚፈልጉት። የአማራ የፖለቲካ ማህበረሰብ አሰላለፉ ቢሆን ከነሱ ጋር ካልሆነ ከመንግስትም ጋር ባይሆን ወሳኝ ነው እምላችሁ። ለዛ ይሄ የአማራ የፖለቲካ ማህበረሰብ ጦርነቱ ሲጀመር ቢሆን ወይም ከዛ በፊት አሰላለፉን ከቀየረ አሁን የምታዩት ትግራይም ላይ ኤርትራም ላይ የምታዩት እንቅስቃሴ በጣም ይቀዘቅዛል። እጅግ በጣም ይቀዘቅዛል። የአማራን የፖለቲካ ማህበረሰብ አሰላለፍ ደግሞ መሬት ላይ ያሉ ፋኖቹ ይወስኑታል። ታዲያ የሚፈልጓቸው ለዛ ነው በትንታኔያቸው ውስጥ ሁላ ስለ ፋኖ ትንሽ ጠቀስ እንቅስቃሴው እንዳለ ምናምን የሚነግሩት እኮ በአብዛኛው እኮ የክልሉ ሰዎች እኮ ያሉ ክልሉ ያሉ በህዋት ዙሪያ ያሉ እኮ ናቸው። አሁን ስለ ፋኖ መዳከም እኔ ሳወራ በህዋት ዙሪያ ያሉ ሰዎች ናቸው እብድ የሚሆኑት። እነሱ ናቸው በጣም ይበሳጩት። ምክንያቱም ይሄ ፋኖ መኖሩ እና በቃ አልተዳከመም ምናምንም እኮ የሚሉት ኑር ነው። በቃ ዝም ብለህ ኑር በወታደሩ ረገድ ይጠቅመናል ብለው ሳይሆን ግን ፖለቲካሊ አሰላለፉ በተቃውሞ ጎራ ላይ መሆኑ ይጠቅማል ነው። ለዛ ነው የህዋት ጉዳይ ሲነሳ የፋኖ ጉዳይ ታኮ ይሆናል። የአማራ ክልል ጉዳይ ትንሽ ታኮ ነገር ነው የሚሆነው። ቲፒኤልኤፍን ለማዳን የሚደረግ እንቅስቃሴ ሲኖር አብረው የፋኖም ጉዳይ ተነሳለች። ዋናው ዓላማ ግን ቲፒኤልኤፍን ማዳን ነው። ዋናው ከቲፒኤልኤፍ ፍላጎትና ጥቅም ጋር መሄድ ነው። ፋኖ ያው ዝም ብሎ ትንሽ ነገር ተይሏል ማለት ታኮ ነገር ይሰጣል። ይሄ በቲፒኤልኤፍ ዙሪያ ያሉ አካላቶች የሚያደርጉትን እንቅስቃሴ ካያችሁ በቀላሉ የምትረዱት። ስለዚህ ነው የሚፈለገው ነው። ኤኒዌይስ ያለው ውስጣዊ ሁኔታ ዛት ማች የኢሳያስ አፈወርቂን ፍላጎት ለማሳካት ትልቅ ሊባል የሚችል ግብአት አይደለም። ለዛ ነው በንግግራቸው ውስጥ አንደኛ ጠንካራ የሆነ ብሎክ መፈጠር አለበት እያሉ ያሉት። ስለዛ ከአዲስ አበባ ዙሪያ ማይንቀሳቀስ ብለው ነገር ግን ምን መሆን አለበት? ሴም የሚባል ሆነ አንድ ብሔር ላይ ብቻ ያተኮረ ሲሆን የተጣመረ ኤርትራን ሁሉ የጨመረ አይነት ጽንፍ የያዘ ብሎክ እና ጠንካራ የተቃውሞ እንቅስቃሴ የሚያደርግ ነው የሚያስፈልገው ሲሉ የሚፋለሙት አካል ምን አይነት አካል እንደሆነ እየነገሩ ነው። እግረ መንገዳቸውን እሱ ነው እየነገሩ ነው። የሚፋለሙት አካል ጠንካራ መሆኑን ወይም የአይነት ግምገማ እንዳላቸው እየነገሩ ነው። ከዛ ውጪ ሌላው አንድ በጣም ብታስቡት ደስ የሚለው ነው። ሰሞኑን ነው ሳስቡ የነበረው ኢሳያስ አፈወርቂ አደባባይ ላይ ወጥተው የተናገሩት ንግግር በጣም የሚያስገምት ነው። እንዳልኳችሁ ግልጽ የጦርነት አዋጅ ነው እና ምናልባት
ጠቅላይ ሚኒስትር አብይ አህመድ ቢሆን ኖሮ ይሄን ንግግር የተናገሩት በያሰብኩኝ ምን ሊባሉ ይችላል? ይሄ ዲፕሎማሲ ማያቅ የዲፕሎማሲ ሀሁ ማይገባው ይሄ ምናምን ጤናው ራሱ ልክ አይደለም ስንት ነገር ሊባል እንደሚችል አሁን ፕሬዝዳንት ኢሳያስ አፈወርቂ የሚያደንቁ ሰዎች ኢቭን በዚህ ንግግራቸው የሚያደንቁ ሰዎች ይሄን ንግግር ጠቅላይ ሚኒስትር አብይ አህመድ ተናግረውት ቢሆን የመምራት አቅሙ ዲፕሎማሲውን የመገንዘብ አቅሙ ብዙ ነገር የጤና ጉዳይ ብዙ ነገሮች ነበር ጥያቄ ውስጥ የሚገቡት። እንዴት ይባላል? ራስን በዚህ መጠን ወጥተህ ሌላ ሀገር ላይ እንደ ጦርነት አዋጅ ሊቆጠር የሚችል ንግግር እንዴት ትናገራለህ? እውነት እኮ የጤና አይደለም። ስለ ዲፕሎማሲ ትንሽ ግድ የሚሰጡ አካል ያንን አያደርግም። ኢሳያስ አፈወርቂ እኮ ስለ ዲፕሎማሲ ግድ የላቸውም እንዳትሉ። በቃል አቀባያቸው በኩል እኮ የተተነኮስን ነው እንዲህ ነው እያሉ እኮ ሺህ ጊዜ የሚያወሩት እኮ በተወሰነ ደረጃ ዓለም እንዲረዳቸውም ነው። ዓለም ላይ ያለው ግንዛቤ እነሱን በሚመለከት ጥሩ ስላልሆነ እሱን ለማስተካከል ነው። ፕሬዝዳንት ኢሳያስ አፈወርቂ ግን አደባባይ ላይ ወጥተው እሳቸውን ወይም ደግሞ እሳቸው የሚመሩትን አስተዳደር ጦርነት ፈላጊ አድርገው ያቀርቡት። ያን ንግግር የሰማ የትኛውም የዓለም አቀፍ ማህበረሰብ ተጎጂዋ ኢትዮጵያ እንደሆነች ነው የሚያስበው። እንደውም ኢትዮጵያ ጦርነት ላለመፈለግ ጦርነት ውስጥ ላለመግባት መልስ መስጠት በሚገባት ጉዳይ ላይ በቀጥታ መልስ ከመስጠት የተቆጠረች ሀገር ተደርጋ ነው የታየችው። እና በዚህ መጠን ራሳቸውን አደባባይ ላይ ሁሉ እስከ መግለጥ ድረስ የደረሱት ምቹ ሁኔታ ፍጠሩ ለማለት ነው። በቀጥታ ራሳቸው ኢትዮጵያ ውስጥ ያለው ነገር መቀጣጠል አለበት። ከዛ ጊዜ በኋላ የእሳቸውን ትዕዛዝ ተከትሎ እያንዳንዱ እንቅስቃሴ ውስጥ ተገባ የሚፈጥረው ነገር ካለ የራሳቸው ንግግር ራሱ እንኳን ካያችሁት ተፋላሚውን ትንሽ አግዝፎ እና ጊዜ የለንም ቶሎ ይሄንን አድርጉ የሚልና በተወሰነ ደረጃ ስጋት፣ ፍርሃት የሚነበብበት አይነት ንግግር ነበር ያለው። ሶስቱ ስታዩ ኢሳያስ አፈወርቂ ይሳካላቸዋል ወይ ለሚለው ጥያቄ አይ ቲንክ በቂ ምላሽ ማግኘት የሚቻል ይመስለኛል። አምባሳደር ዲና ሙፍቲ ፕሬዝዳንት ኢሳያስ አፈወርቂ ሌላ ሀገር ላይ የሚያደርጉት በንግግርም በተግባርም የሚያደርጉት ጣልቃ ገብነት ቆሞ ኤርትራ ውስጥ እንዲመለከቱ መደረግ አለባቸው የሚል ዓለም አቀፉ ማህበረሰብ ጫና አድርጎ የሚል መልእክት አስተላልፏል። ይሄን ግን በሌላም አይነት መልኩ ማየት ያስፈልጋል። ምንም እንኳን ሊሳካላቸው የሚችል ነገር የለም ብለን እንድናስብ የሚያደርግ ነገር ቢኖርም ፕሬዝዳንት ኢሳያስ አፈወርቂ ግን ወደ ኤርትራ ውስጣዊ ጉዳይ እንዲመለከቱ መደረግ አለበት። ፈልገው አድርጉትም ተገደው ግን ሊያደርጉት ይገባል። ያን የሚያስገድድ ነገር ደግሞ መፍጠር ከኢትዮጵያ መንግስትና ከኢትዮጵያውያን ይጠበቃል። ፕሬዝዳንት ኢሳያስ አፈወርቂ ሳይወዱ በግዳቸው ኤርትራ ውስጥ ስላለው ነገር እንዲያስቡና እንዲጨነቁ መደረግ አለባቸው። ያ ምንድነው እንግዲህ ኃላፊነቱ የሆነው አካል የሚገባው ይመስለኛል። ትክክለኛ መፍትሄ ወደ ራሳቸው ጉዳይ ወደው ሳይሆን በግዳቸው እንዲያዩ መሆን አለባቸው። ያ ደግሞ በግፊት እንጂ
እንዲሁ በምክር የሚመጣ ጉዳይ አይደለም። Salam.